ሰው ሞቅ ያረጋታል ሚዲያ ላይ ትወጣለች ምናምን አንዴ ብዙ ሰው ያያታል ሰው አይዞይ ሲላት ትዳሯን ተነጋግራ እንደመፍታት በሰው ትፈታለች ወይ በሰው ይፈታል I don't know የሚወራ አንድ አይነት ነው ታያቸው እኔማ ምን አደርጋቸዋል እኔማ የራሴን ገበና ስለደበኩኝ ምን አባቱ ይላል በግምት እኮ ነው የሚሰድቡኝ አንድ ቀን እስኪኒ መረጃ አውጥተው ቤታ ወንድ ጋር ሄደ ሸርሙጣ ይሉኛል አንድ ቀን ከቤቴ ወጥቻ አላቅም ሰሸርሙጥ ወይ ደግሞ ቤታ እንደዚህ ናት እንዲያ እንትኗን ተሰራች ይላሉ መረጃ የላቸው በአፍ መገመት ይቻላል መሳደብ ይቻላል በመረጃ ግን መተው እንዲ ማለት አቅም የላቸው ለምን እኔ እናንተ የደበቃችሁት ነገር ነው አደባባይ ላይ የሚደበቅላችሁ እናንተ ስትዝረከረኩ ሰው ያዝረከረክላችኋል ትዳራችሁን እዚያ ወጥታችሁ ለምን ተነካ እኔም ማልወደው ባልና ሚስት መሃል ማልወደው ነገር እኔ እነግርሻለሁ እኔ ተሰምኛለሽ አንቺ ያልሽኝ እኔማ የኔ የቤቴን ገበና አውጥቼ ሳውራ አይተሻታ እንኳን አይደለም አሁን በስጊ አይደለም ድሮም እንደ ከብት በመነዳ መሀይም በነበርኩ ሰዓት ራሱ የቤተሰቦቼን ገበና አንድ ቀን አውጥቼ አይተሻለሁ አንድ ቀን አጎቴ አክስቴ አጎቴች ልጆች ይያልኳል ነፍ ቤተሰብ ነው ያለኝ አያቴ 10 ምናምን ነው የወለደችው የልጆች ነፍ ነን እንደውም አባቴን ትንሽ ወለደው 5 ይወለዳል 6 ይወለዳል ማን አባታችሁም አታውቋቸውም ከዝኖቼ ማን አባታችሁም አንድ ሁለቱን ነው ላይቭ ላይ እንትን ያልኳቸው እነሱም ሶሻል ሚዲያ ስለሚጠቀሙ ከዛ በተረፈ አባታችሁ ተቃጫዋላችሁ የቅርብ ዘመድ አውጥቶ ምቀኛ ካለ አውጥቶ ካላሳያቸው በስተቀር ይታቋቻላችሁ ምን ይስሩ የቲኑሩ አባቴ ምንም እኔ ባወጣውት ነው አባቴ ማለት እንደ ፎቶ ተይዞ የተሰደበው እኔ ባወጣውት ነው እኔ ባላወጣው ነው የታባታችሁ ታቃላችሁ ብዙዎቻችሁ ልክ ፎቶውን ስታዩ ነው እንዴ ዮናስ ልጅ ነሽ እንዴ ለምን አባቴ ይታወቃል ዮናስ ልጅ ነሽ ብላችሁ ብዙዎቻችሁ እንኳን ያወቃችሁት እናንተ የደበቃችሁት ገበና ማንንም ሊያወጣው አይችልም በቃ እግዚአብሔር እኔ እንምናገረው የቤተሰቦቻችሁ እኔ አሁን ልጆቹንና እናትየዋን ሳይ እኔ በቃ እንደ ጉድ ነው ያልኩት እግዚአብሔር ጉድ ነው ያልኩት እኔ አሁን ለምሳሌ እናትሽን እንዲያርገሽ እናትሽን እንደዚህ ይላሉ አይደል እኔ እናቴን ራሴ ያቃታለሁ የራሴ ታሪክ አለኝ እዚህ አደባባይ ላይ አንዴ ተናገርኩ አደባባይ ላይ በየቀኑ እየመጣው እንደ ዲስኮር አላወራም ለእናንተ ልብውን እናቴን ጎትቼ ማምጣትም ያቀተኝ ምንም ማለት አይደለም ግን ማን ናቸው ምንድናቸው ገብርኤል ማን ናቸው ምንድናቸው የኔን ታሪክ የሚሰሙት ይሳለቁባቸዋል እንጂ ይስቁባቸዋል ማንንም ያዝንላችሁ የለም እኔ አሁን ታሪኬን ባወራ እምትወዱኝ ብቻ ናችሁ የምታዝኑልኝ ወይ ቤታ ስታሳዝኝ ምናምን የምትሉኝ ጠላቴ ግን መጠቀሚያ ነው የሚያደርገው ለምሳሌ እኔ አሁን እናቴን እኮ እንዲ ብዬ የእናቴን ታሪክ ባወራላችሁ ማለት ነው የምትወዱኝ ታዝኑልኝ አላችሁ ወይ ቤታ ይለካ እንዲ ያሳለፍሽ ወይ እንዲ ነው እንዲ ምናምን ትላላችሁ አልተረዳንሽም ነበር ሌላ ግን ጠላት ምንድነው የሚጠቀመው እናትሽ እንዲያርግሽ ነው የሚመጣው ስለዚህ አንቺም እቺ ማንሽ ልጅቷ እናትሽ እንዳታለቅስብሽ በቃ ቤተሰብ አያልቅስብሽ ማርያምን አይኖ ቤተሰብ ያናድዳል አንዳንዴ ቤተሰቦች የሚያናድዱኝ ባህሪ ያላቸው አሁን ለምሳሌ እናትና አባት እኛ ሳንፈልግ እዚህ ምድር ላይ ያመጡናል አንዳንዶቹ ሳንመርጥላቸው እርስ በርስ ይጋባሉ ለኛ ደግሞ መራጭ ይመርጣሉ በራሳቸው ጊዜ እኮ ተፈላልገው ነው እናትና አባቶቻችን የተጋቡት እኛንም የሚወልዱት ለኛ ደግሞ እነሱ መርጠው ትዳር እንትን ይላሉ እንደዚህ አይነት አለ ይሄ ቤተሰብ ነው ግን አደባባይ ወጣችሁ አታስጡም መቤቴን አይታችኋል አጋጥሟችኋል ሁለቱ ተፈላልገው እናትና አባቶቻችን ተፈላልገው በነጠላ ውስጥ ተደባብቀው ማለት ነው ፍቅር መስርተው እናንተን ይወልዱና ልክ በእናንተ እድል ጊዜ ደግሞ ይሄንን አግቢ ይላሉ ተረዳችሁኛ ግን አደባባይ ወጥቼ እናቴ እኮ እንዲያለች ምና አባቴ አልልም እዛው ለእናቴ ነግራታለሁ ግን ያስጠላል በቃ እኔ አሁን እናትየዋ እንደዛ ፊቷን አስጥታ ልጅየዋ አንቺ እኮ ወንድ ታስገቢ ነበር እላያችን ላይ ሴክስ ስታረጊ እንሰማለን በስመ አብ ወመንፈስ ቅዱስ ኪዳነ ምሕረት አረኔ አባቴን በሰማ ራሱ እድሜ ዘላለሜን እንደሰማው ራሱ ለአባቴ ራሱ አልነግረው በስመ አብ ወመንፈስ ቅዱስ እኔ ማርያምን ፍረት ነው የሚሰማኝ ነውር ነው የሚመስለኝ አባቴ አንተ ሴክስ ስታረኩ ሰምት እንደው ብሞት እኔ አባቴን እስካሁን ድረስ እኮ ማለት ነው ያናድደኛል እጮሃለሁ ምናምን አለቅሳለሁ ምናምን እናደዳለሁ እናገራለሁ እኮ ግን እንዴ ተረፈ የቆሸሸ ቃል ራሱ እንደዚህ ረበስ ማሙል መንፈስ ቅዱስ ላክ ይለኛል አቤት አለ እሺ ላክ እሺ ማርያምን በቃ ቤተሰቦቻችሁን በእግዚአብሔር
ወይ እኔ እናትየዋ እንደዛ ፊቷን ሰውዬ ዝግ እኮ ነክ ላኪላል እንደ ከካም ማርያምን ማሜ ዝግ ነክ ክፈተው። ኖ እናትየዋም ደግሞ ሚዲያ መውጣት የለባትም። ሚዲያ ለወረት ነው። ዛሬ 40 ሺህ ሰው አያታ። ትናንትና ሀቢባ ቤት አሬ ሀቢባን ቪዲዮ ፖስት አለው ብዬ በጌታ ስም ማርያምን አይደለም ማሜ ዝግ ነክ። ትናንትና 40 ሺህ ሰው አያት አይደለ? ሰው ሆይ ሆይ አለ። እናት ምንም ብታጠፋ ምናምን ሰው ሆይ ሆይ አለ። ወሬ ነው። ልጅና እናት ግን እድሜ ዘላለማቸውን ተቆራርጠው ጠላት ሆነው ለግድያ ይፈላለጋሉ። አስታራቂ በማላቸው አይኖርም። ተጠላልተው ይቀጥላሉ። ስለዚህ እናትየዋን መውጣት የለባትም። ልጆቹም ደግሞ የእናታቸውን ገበና እንደዛ ይው ማርያምን በጣም ነው የሚያስጠላው። ምንቲ ነበር ወይ ጉዴ! ሰውዬ ፍቅር ያዛልኝ ከኔ እንዴት ናችሁ ማሮቼ? ፍቅር ያዛልኝ እሷ ናከናኒ ፈልጌሽ ነው እናቴ። ልተኛ ነው። እኔ ጠዋት አልምጣ እንዴ? ጠዋቱንም ጌም አልጫው 3 ሰዓት ነው። የጠዋቱንማ እናወራለን። ቆይ ለዛ ነው በቃ ትሬቭል ትንሽ እሺ። ሶሪ መቼት ይበላል? እሺ አረ እንዴ ፋበል የኔ እናት ለምን አተኝም ብዬ ነው እስካሁን። ምን ታደርጋለሽ ሚዲያ ላይ? አቡ እዚህ እያብራራው ነው። እናትና ልጅ የተጣሉበትን እናትና ልጅንም ሚዲያ ላይ ወጡ። ሙድ እያስክ ነው። አላየህም? 40 ሺህ ሰው እያየ ነበር። ባላየ ማለፍ ነው። አረ ወላሂ አላየሁም። እኔ እንዴት ያለው 40 ሺህ 50 ሺህ እንደዚህ አይነት አጀንዳዎች ቦታ እኮ አልሄድም። አንቺ ነሽ እኮ ወሬ እኔን ምን ይመለከተኛል ብለሽ የምትለቃቂም አንቺ ነሽ እንጂ ከኔ ወጥ ጋር ከኔ አጀንዳ ጋር የሚሄድ ምናምን ሄደሽ ከራስሽ ጋር የሚሄዱትን ልቁም ታደርጊያለሽ። አሁን እኮ ሌሎቹ ትምህርት ሊያገኙበት ነው የሚሄዱት። አንቺ እኮ ለሐሜት የሚመችሽን አንዳንድ አዳዲስ ቃላቶችን ይዘሽ መተሽ በጎችሽን ሰብስበሽ አይኑ ሊበላኝ ነው እኮ አሁን ምን ማሜ እንዲህ ስት ለመጥመጥመጥ የሆነ ነገር ፈልጋል እንዲህ ለመጥመጥመጥ መልክስ ምንም አንድ 3 ቤስት ኦፍ 3 15 ደቂቃ ነው ቤስት ኦፍ 3 ለምን በጣም ሸቀያለሁ ዛሬ ወላሂ። እና እኔ ደግሞ በጣም ሸቅዬ ሳልበላ ስወጣ ቀር ይለኛል ቤታዩ። እኔ ባህሬ ነው የምነግርሽ። እኔ ጊፍት ሳገኝ ያንቀለቀለኛል፣ ምላሴ ይረዝማል። ምላሴ ከረዘመ ሙዴ ጫዋታዬ ከመጣ ጊፍት አግኝቻለሁ። የዛን ቀን አሁን አንቺ ምንድነው የምታረጊው? እንዲህ አይነት ቀን እኔ ደካማ ጎኔ ነው የምነግርሽ። ስስ ብሊቴን ተጠቀሚና ወይ ማዬ እያልሽ ሼር አድርግልኝ ቶሎ ላይፍ ገብተሽ፣ ያለበለዛ የሆነ ጊፍተር ሼር አድርገሽለት ሸቄብኝ። ስለዚህ አንድ 3 ጌም ብታጫውችኝ እንደው ከይቅርታ ጋር በ10 ሺህ 3 ጌም አለ አንድ አንበሳ ብትበይ ልክ ገባለሁ ነው። ምላስ የሚበርዳል ልክ ማለት ነው። የደንበጫ አረቄ እንደጠጣ ሰው ቀዝቀዞልኝ። አቤት አንተ የሚያስለፈልፍ የሚያነቃቃ ነገር በአፍ ይዘን እኔን ስታይ እንዲጠውልጌ አልጋ ነው የሚታየኝ። አንተ የምትቀመው ነገር እኔ በምን በጉሎ እየወቀጥክ ይሁን የምትቀመው አላቅም። ቀኑ ሙሉ እንቅልፍ የለክ ስትለቅም የምታድር እኔ እናቴ እንቅልፍ ልተኛ ከፈለክ እኔን መብላት ወይም አንተ መበላት ከፈለክ ቀሌ ግጠም አለቅ። አሁን ትንሽ እንበላል። ከዚህ ሰዓት በኋላ 4 5 6 7 8 9 10 ከዚህ ሰዓት በኋላ ስማኝ 7 ሰዓት በኋላ ትገባለህ። አለቅ። አሁን ካለንበት እንገባለን። በቃ 7 ሰዓት እኔ 10 አሁን ልክ እንደወጣው በእውነት ለጥ ነው የምለው 10 ሰዓት ተኩል ላይቭ ላይ ይገባሉ። አሁን ምን ታደርጊያለሽ መሰለሽ? እኔም እንዲቀሰቀስልኝ እንደ 3 ቤስት ኦፍ 3 እንኳን በዛ ካልሽ 2 ቤስት ኦፍ 3 2 ቤስት ኦፍ 3 ማለት እኮ ተመልከቱ። ማርያምን አይኔን ተመልከቱ። እኔ የኔ አይን ይቅላ ምንድነው መሰለሽ? ላርገብግብልሽ ከፈለግሽ አላህ ምስክሬ ነው። አሁን 2 ጌም ማለት እኮ 10 ደቂቃ ማለት ነው። ያራድዬ ልጅ አይሽ ለማታ ከ7 ሰዓት በኋላ ምን ሰጣጣ ወይ ደግሞ ካሸነፍሽ በኋላ ስትሸነፊ ምታንጣጭው። አረ ሴትዮ ምቀኛ አትሁኝ፣ ልሸቅልብሽ በእናትሽ። አራስ ሰሪ ሴትዮ ወይ ጣጣ። አራ ሸቀይ ሴትዮ። አራ አያ አንተ ከካምስ ሁለታችንም ሰው የለንም። ለቃቃሚ ነን እንውጣ።
ዋንደን ነው እኮ ጌሙ ቅጣታችን በ10 ሺህ ነው። 1 በ1 ነው። ኦኬ ፋሚሊ በ10 ሺህ ነው። ዋንደን ነው። 1 ጌም ነው በ10 ሺህ ፋሚሊ ገስ ዋን እንደን ነው። 1 ጌም ነው የምንጫወተው። 1 ጌም 1 ጌም 1 ጌም 1 ጌም 1 ጌም ነው። ፈርስት ጊፍት ትሪፕል ነው። አረ በእናታችሁ በ10 ሺህ ጋይስ 10 ሺህ ነው። 1 ዋን እንደን ነው ፋሚሊ ሃላል 10 ሺህ ቤት ጋይስ ትሪፕል ተጠቀም። ትሪፕል እንደው አንድ ሰው የሚያስተነፍሰው አግኝቶ እንደው ትሪፕል አምላኬ ወይ ግን በስማ እንደው አንድ ሰው ባገኝ በልቹ 10 ሺህ በዛው በሄደ አይኑም አላለማየት ትሪፕል ናርገው ግብልሽ ጋይስ ትሪፕልን ተጠቀም። አረ ሂዱ ጋይስ ትሪፕልን ተጠቀም። ሰው አዘጋጅቶ ነው ላይ የመጣው መሰለኝ። ሂዱ ጋይስ ልብ ምናምን ዶናት ስጥ። አንድ መጨረሻ ነው ላስት ነው። 3000 ሰዎች አላችሁ። እንደው ከመሃላችሁ አንድ ሁነኛ ሰው ይጥፋ። ግላብ አለን። እሺ ጋይስ ግላብ አለን። አንድ ጀግና ጌመር ነበር። ምን ሆነ ነው ምን በላ መውቻቸው የሚሳደቡት መሐመድ ሰይድ አምፕሮ ቴንክ ዩ በጣም ነው የማመሰግነው ጋይስ። ስሙኝማ አንድ ጌም ነው የምንጫወተው። አንድ ናት አንድ ጌም እንደዚህ አይኔን ዝቅተኛ ከሰጠህ እኮ ሻርክ ምናምን ነው የምትሰጠው። ማን ነው ግላብ የለቀቀው? በቅዱስ ገብርኤል አረ እንደው የበላህ እሺ ጋይስ ማን ነው እዚህ ቤት ግላብ የለቀቀው? በሌለ ግላብሽ ምን እናደርገው? ጋይስ ግላቡን እንጠቀም። አያል መታደሌ ቴንክ ዩ ፕራውድ ቴንክ ዩ ጋይስ። ሂዱ እስኪ እንደው ልብ